8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉ ሞንጀሪኖ ወታደሩ ያስተላልፉን ይፋ አደረጉ። ከሰሞኑ ከፋኖ ጋር መጋጨታችን አይቀሬ ነው የሚል አነጋጋሪ አስተያየት የሰጡት ከፍተኛ አመራሯ በትግራይ አዋሳኝ ከፍተኛ ሰራዊትና የጦር መሳሪያ በስፋት መከማቸቱን አረጋግጠዋል። ጦሩ በበኩሉ መቀሌን ለመቆጣጠር ዝግጅት ማጠናቀቁን ይፋ አድርጓል። በዝርዝር ታደምጡታላችሁ። ለጀነራል ባጫ ንግግር ከትግራይ ከባድ መልስ ተሰጠ። ጀነራል ባጫ ጦርነቱ ከተጀመረ የህዋት ወታደራዊ ማዘዣ መቀሌ ሳይሆን አስመራ ይሆናል ብለው ነበር። ይህን ተከትሎ የህዋት ቃል አቀባይ ልጅ ለእናቷ ምጥ አታስተምረም ጊዜው ደርሷልና ይፍጠኑ ሲሉ ተሳልቀዋል። እንመለስበታለን። በአማራ ክልል በቀጠለው አውዳሚ ግጭትና ለመረጋጋት መዋቅር ውስጥ ህፃናት ላይ የሚፈጸመው ሰብአዊ ጥቃት ወደ አሰቃቂ ምዕራፍ መሸጋገሩ ይፋ ሆነ። በግጭቱ ሁኔታ ውስጥ በርካታ ህፃናት መደፈራቸውንና የ900 ህፃናት ያስገድዶ መድፈር ጥቃት ጉዳይ በችሎት መታየቱን በይፋ ተረጋግጧል። በሌላኛው ዘገባችን ታደምጡታላችሁ። 2 የጋዝ ማጓጓዣ መርከቦች ላይ እሳት ያስነሳው የድሮን ጥቃት መዘዝ አስከትሏል። ይህንን ተከትሎ በሲዩዝ ካናል በኩል የሚደረገው የመርከብ እንቅስቃሴ ላይ አዲስ ስጋት ፈጥሯል። በዝርዝር ታደምጡታላችሁ። አብዮታዊ ዘቡ ጥቃት መፈጸሙን አሳወቀ። የኢራን እስላማዊ አብዮታዊ ዘብ የአሜሪካ አየር ኃይል ጦር ሰፈር ላይ ጥቃት መፈጸሙን አሳውቋል። በሌላኛው ዘገባችን ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉ ሞንጀሪኖ ወታደሩ ያስተላልፉን ይፋ አደረጉ። ከሰሞኑ ከፋኖ ጋር መጋጨታችን አይቀሬ ነው የሚል አነጋጋሪ አስተያየት የሰጡት ከፍተኛ አመራሯ በትግራይ አዋሳኝ ከፍተኛ ሰራዊትና የጦር መሳሪያ በስፋት መከማቸቱን አረጋግጠዋል። ጦሩ በበኩሉ መቀሌን ለመቆጣጠር ዝግጅቱን ማጠናቀቁን ይፋ አድርጓል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ሞንጀሪኖ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካዊ ውጥረት ማብራሪያ ሰጠዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል። በፍጹም እዚህ ደርሰን አንሰበርም ብለዋል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል መሬት ያልረገጠ ክስ ያቀረቡት ሞንጀሪኖ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ሰሞነኛውን ነጠላ ዜማ ደግመውታል። የፕሪቶሪያን ስምምነት ስንፈረም የጦርነቱን አጥፊነትና የሰላምን ትርጉም ተረድተን እንጂ ስምምነቱ ጉድለት የሌለው ሆኖ አይደለም ሲሉ የሚቀጥሉት አመራሯ በሰላማዊ መንገድ የትግራይን መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተሰደደውና የተፈናቀለው ህዝብ ወደ ቀዬው እንዲመለስ ነፃ ያልወጣው ህዝብ ነፃ እንዲወጣ ተስፋ ተደርጎ እንደተገባበት ይገልጻሉ። ቀጥለውም የፌዴራል መንግስት ከ8 በላይ የሰራዊት እዞችን 4 በላይ ሜካናይዝድ ክፍለ ሰራዊትንና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስከምንጠፋ አንጠብቅም አንፈቅድምም ብለዋል። ይህ በእንዲህ እንዳለ ጦሩ በበኩሉ መቀሌን ለመቆጣጠር ዝግጅት ማጠናቀቁን ይፋ አድርጓል። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ህወሓትን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጸዋል። በቀድሞ ህወሓት ከፍተኛ ወታደራዊ አዛዥ በወዲያን ጥሩ በጀነራል ጉዑሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጉ የትግራይን ህዝብ እያሰቃየ ያለውን የህወሓትን ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቀዋል። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ህወሓትን በመክዳት ወደ ሐራ መሬት በመቀላቀል ላይ ይገኛሉ ብሏል። ይህ የታጣቂዎች እንቅስቃሴ የህወሓትን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥር መሆኑንም አዛዡ አክለው ገልጸዋል። በኬንያ የኢትዮጵያ አምባሳደርና የጦር ሰራዊት ከፍተኛ አዛዥ የነበሩት ጀነራል ባጫ ደበሌ ስለ ህወሓት የውጊያ አመራርና ማዘዣ ጣቢያ በመገናኛ ብዙሃን ሰጠዋል የተባለውን አስተያየት ተከትሎ ከህወሓት በኩል ጠንከር ያለ ምላሽ ተሰጥቷል። ጀነራል ባጫ ደበሌ ሰጡት በተባለው መግለጫ ህወሓት እንደገና ወደ ውጊያ የሚገባ ከሆነ እንቅስቃሴውን ከመቀሌ ይልቅ ከአስመራ ሆኖ ለመምራት እንደሚገደድ ያላቸውን እምነት ገልጸዋል በሚል የማህበራዊ ሚዲያዎች ይህንን ንግግር ጠቅሰው ሲያራግቡት ቆይተዋል። ይህንን
ይህንን አስተያየት ተከትሎ በፌስቡክ ገጻቸው ምላሽ የሰጡት የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም የአምባሳደሩ ንግግር የብሽሽቅ ፖለቲካ እንደሆነ በመግለጽ ጠንከር ያለ ትችት ሰንዝረዋል። አቶ ሚካኤል በጽሁፋቸው የትግራይ ህዝብ የመጀመሪያ ምርጫው ሰላም ቢሆንም ህልውናውን ለማስከበር የሚደረጉ እንቅስቃሴዎች ግን አስፈላጊ መሆናቸውን ጠቁመዋል። አክለውም ስለ ውጊያ ስልት፣ ስለ ማዘዣ ጣቢያ ቅርበትና ርቀት እንዲሁም ስለሚጠቀሙት ቴክኖሎጂ አምባሳደሩ ለባለሙያዎቹ እንዲተውትና የራሳቸውን ቀጣይ ህይወት በማስተካከል ላይ እንዲያተኩሩ የሚል ጠንከር ያለ ምላሽ ሰጠዋል። አቶ ሚካኤል ልጅ ለእናቷ ምጥ አታስተምረም፣ ጊዜው ደርሷልና ይፍጠኑ፣ አምባሳደርነቶን እስከ መጨረሻው ሊያጡ ስለሆነ ቀጣይ ህይወቶን ያስተካክሉ በማለት ለጀነራል ባጫ ቀጥተኛ የሚመስል ጽሑፍ አስፍረዋል። ይህ የቃላት ምልልስ በማህበራዊ ሚዲያ ተጠቃሚዎችና በፖለቲካ ተንታኞች ዘንድ የተለያዩ አመለካከቶችን ያስነሳል ተብሎ የሚጠበቅ ሲሆን ወቅታዊውን የፖለቲካና የጸጥታ ሁኔታ በተመለከተ አሁንም የተለያዩ ሀሳቦችና አለመግባባቶች መኖራቸውን የሚያሳይ ክስተት እንደሆነ እየተገለጸ ይገኛል። ይህ በእንዲህ እንዳለ ስልጣን በኃይል የያዘው የትግራይ ክልል አስተዳደር የማዕከላዊ የጸጥታ እዙን እንደገና ማዋቀሩ ተሰምቷል። እንደገና የተዋቀረው የጸጥታ እዝ ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔርን ጨምሮ 9 የፖለቲካና ወታደራዊ አመራሮች እንደተካተቱበት ተነግሯል። ማዕከላዊ እዙን እንደገና ማዋቀር ያስፈለገው በቅርቡ ከህወሓት ስራ አስፈጻሚ ኮሚቴ ወደ ማዕከላዊ ኮሚቴ አባልነት ዝቅ የተደረጉ አባላት በመኖራቸውና በጀነራል ታደሰ ወረደ ምትክ ጀነራል ፍስሐ ኪዳኑ የክልሉ ጸጥታ ኃይል ዋና አዛዥ ሆነው በመሾማቸው መሆኑንም ተዘግቧል። የኢራን እስላማዊ አብዮታዊ ዘብ በዛሬው ዕለት ኪዩት ውስጥ በሚገኘው አሊ አልሳሊም የአሜሪካ አየር ኃይል ጦር ሰፈር ላይ ፈጸምኩት ባለው ጥቃት ጉዳት ማድረሱን አስታወቀ። በጥቃቱ የእሳት ቃጠሎ ተነስቶ 2 የድሮን መጠለያዎች እንዲሁም ለወታደራዊ አውሮፕላኖችና ሄሊኮፕተሮች የሚውል የነዳጅ ማከማቻ እንደወደመ ገልጿል። ነገር ግን እስካሁን ይህንን የአብዮታዊ ዘቡን ጥቃትና አደረስኩት ያለውን ጉዳት በተመለከተ ከኪዩትም ሆነ ከአሜሪካ ባለስልጣናት ወይም ከገለልተኛ ወገን የተሰጠ ማረጋገጫም ሆነ ማስተባበያ የለም። የኢራን እስላማዊ አብዮታዊ ዘብ የህዝብ ግንኙነት ክፍል ጥቃቱ ዘመቻ ናስር 2 የተባለ መሆኑንና የአሜሪካ ኃይሎች በቀጠናው ለመኖራቸው የተሰጠ ምላሽ መሆኑን ገልጿል። ነገር ግን ለጥቃቱ ጥቅም ላይ ስለዋሉት የጦር መሳሪያ አይነቶች፣ ስለደረሰው የውድመት መጠን ወይም በሰው ላይ ስለደረሰው ጉዳት ምንም ዝርዝር መረጃ አልሰጠም። አብዮታዊ ዘቡ በኪዩት ሰሜን ምዕራብ ክፍል ውስጥ በሚገኙ የአሜሪካ ኃይሎች በሚገኙበት አሊ አል ሳሌም አየር ኃይል ሰፈር ላይ ቀደም ሲል ጥቃት ፈጽሞ በአሜሪካ መገልገያዎች ላይ ከፍተኛ ጉዳት ማድረሱን ገልጾ ነበር። ኢራን በአሜሪካ ለሚፈጸምባት ጥቃት በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰራዊት ሰፈሮች ላይ ተደጋጋሚ የድሮንና የሚሳኤል ጥቃቶችን እየፈጸመች ነው። በተለይም በዮርዳኖስ ኪዩትና ባህሪን ውስጥ ያሉት የአሜሪካ ጦር ሰፈሮች ከባድ ጉዳት ያደረሱ ጥቃቶች እንደተፈጸሙባቸው ተዘግቧል። በአማራ ክልል በቀጠለው አውዳሚ ግጭትና ለመረጋጋት መዋቅር ውስጥ ህጻናት ላይ የሚፈጸመው ሰብአዊ ጥቃት ወደ አሰቃቂ ምዕራፍ መሸጋገሩ ይፋ ሆነ። የክልሉ ርዕሰ መስተዳደር አረጋ ከበደ የክልሉን የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በግጭቱና በወቅታዊ ሁኔታ ውስጥ በርካታ ህጻናት መደፈራቸውንና የ900 ህጻናት ያስገድዶ መድፈር ጥቃት ጉዳይ በችሎት መታየቱን በይፋ አረጋግጠዋል። ይህ ይፋዊ መግለጫ የግጭቱን አስከፊ ሰብአዊ ዋጋና በተለይም አቅመ ደካማ የሆኑ ህጻናት ላይ እየደረሰ ያለውን የሰብአዊ መብት ረገጣ እጅግ አሳሳቢነት ያሳያል። ይሁን እንጂ ርዕሰ መስተዳደሩ ከቀረቡት አጠቃላይ አሃዞች መካከል በግጭቱ አውድና በቀጥተኛ ጦርነት ተጽዕኖ ብቻ ስንት ህጻናት የጥቃቱ ሰለባ እንደሆኑ በግልጽ አለመናገራቸው ችግሩ ከተገለጸው በላይ የሰፋና የከፋ ሊሆን እንደሚችል የሰብአዊ መብት ተሟጋቾችን ስጋት አባብሶታል። በግጭት ቀጠናዎች ውስጥ የሚፈጸሙ የጾታዊና የጾታ ተኮር ጥቃት ወንጀሎች ሪፖርት ሳይደረጉ የሚቀሩት ጉዳዮች እጅግ እልፍ መሆናቸው ይታወቃል። በሌላ በኩል በባህር ዳር በጎንደርና በደሴ ከተሞች የጥቃቱ ሰለባ ለሆኑ ህጻናት ማገገሚያ የተቋቋሙ ማዕከላት በበቂ ሁኔታ መደራጀታቸውንና ድጋፍ እየሰጡ መሆናቸውን ርዕሰ መስተዳደሩ ገልጸዋል። ቢሆንም የደረሰውን ጥልቅ ማህበራዊ የጤናና የስነ ልቦና ጉዳት ለመቋቋም የተዘጋጀው መዋቅር አሁን ባለው የሀገሪቱና የክልሉ አስቸጋሪ የጸጥታ ሁኔታ ውስጥ ምን ያህል አቅም አለው የሚለው ጥያቄ
በብዙዎች ዘንድ ይነሳል። በግጭት ውስጥ የሚገኙ ህጻናትን ከእንዲህ አይነቱ ዘግናኝ ጥቃት መጠበቅ፣ አጥፊዎችን ለህግ ማቅረብና ሰለባዎችን በዘላቂነት ማቋቋም የመንግስት ቀዳሚ ኃላፊነት ቢሆንም የህግ የበላይነት በተሸረሸረበትና ተቋማት ፈተና ውስጥ በወደቁበት አካባቢ የፍትህ ሂደቱ ፍጥነትና አዝጋሚነቱ፣ አጋዥነቱ ጥያቄ ውስጥ ወድቋል። ይህ ሪፖርት የግጭቱ ሰለባዎች ዋነኛ ተጠቂዎች ህጻናትና ሴቶች መሆናቸውን በድጋሚ ያረጋገጠና አፋጣኝ የመንግስትና የህብረተሰብ ጣልቃ ገብነትን የሚጠይቅ ብሔራዊ አሳሳቢ ጉዳይ ሆኗል። በግብጽ የሜዲትራኒያን ባህር ዳርቻ በሚገኘው የዳሚታ ወደብ ላይ በሚገኙ ሁለት የጋዝ ማጓጓዣ መርከቦች ላይ እሳት ያስነሳው የድሮን ጥቃት በስዊዝ ካናል በኩል የሚደረገውን የመርከብ እንቅስቃሴ ላይ አዲስ ስጋት መፍጠሩ ተነገረ። በአሜሪካና በኢራን መካከል እየተባባሰ በመጣው ግጭት ወቅት የስዊዝ ካናል ለሳውዲ ነዳጅ ንግድ ከቀሩት ዋና ዋና መስመሮች አንዱ መሆኑ ይነገራል። በዳሚታ ወደብ በሁለት መርከቦች ላይ እሳት እንዲነሳ ያደረገው የድሮን ጥቃት መሆኑን የግብጽ ካቢኔ ሐሙስ ዕለት አስታውቆ ነበር። እስካሁን ድረስ ጥቃቱን በተመለከተ ኃላፊነት የወሰደ አካል የለም። ወደቡ ሜዲትራኒያንና ቀይ ባህርን የሚያገናኘው የስዊዝ ካናል አቅራቢያ ይገኛል። የድሮን ጥቃት የአሜሪካ ንብረት በሆነውና ኤነርጎስ ዊንተር በተሰኘ የጋዝ ማከማቻ መርከብ ላይ ከደረሰ በኋላ እሳት የተነሳ ሲሆን ቃጠሎ ወደ ሌላ መርከብ መዛመቱን የዓይን እማኞች ለሮይተርስ ተናግረዋል። ኢራን በዳሚታ በተፈጸመው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻለች። ግብጽ በቀጠናው ውስጥ አስፈላጊ ወዳጅና አጋር ስትሆን ደህንነቷ ለኛ እጅግ ወሳኝ ነው ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ማህበራዊ ሚዲያ ላይ ጽፈዋል። የቀጠናውን ሰላም ለማናጋት ታቅዶ በሚከናወኑ የእስራኤል ሴራዎችና የማጭበርበሪያ ድርጊቶች ላይ ሁላችንም ንቁ መሆን አለብን ብለዋል። 5 ወር የሞላው የመካከለኛው ምስራቅ ጦርነት በሆርሙዝ ወሽመጥ የሚደረግ የመርከብ እንቅስቃሴን በመግታት የዓለም ኢነርጂ አቅርቦት ላይ ከፍተኛ ጫና ፈጥሯል። በኦማንና በኢራን መካከል የሚገኘው ይህ መተላለፊያ ከግጭቱ በፊት የዓለም 1/5 ነዳጅና የተፈጥሮ ጋዝ ይጓጓዝበት ነበር። በአሜሪካና በኢራን መካከል በሚካሄደው የሰላም ድርድር ወቅት ማነቆ ጉዳዮች መካከል አንዱ የወሽመጡ ጉዳይ ይገኝበታል።